እንዴት ነው ዘንድሮ ስንት ገባ ዶሮ ልንል ነው? 2200 አንድ ዶሮ። ቅቤ ለመጀመሪያ ጊዜ በኢትዮጵያ ታሪክ 2000 ብር ደፍኗል በታሪክ። ስለዚህ አሁን እኔ የምፈልገውን እንቁላል እንደዚህ ያርኩ መምረጥ እችላለሁ? አይ ምርጫ የለም፣ መደዳ ተቆጥሮ ነው የሚሸጠው። ፍሪጅ ውስጥ አይሆን? አይ ፍሪጅ ውስጥ ፍሪጅ ጸባዩን አላውቀውም ስለሌለኝ። የዘንድሮ የፋሲካ በዓል ገበያ ለመቃኘት የሚገኘው በሾላ ገበያ ውስጥ ነው። እንግዲህ 2018 የፋሲካ በዓል ሸማቹን ያስከፋ ይሆን ወይንስ ደግሞ ፈገግ እያሰኘ ያሸምት ይሆን? የዓለም ጦርነት እንግዲህ ኢኮኖሚ፣ በጣም ብዙ ነገሮች በዘንድሮ የበዓል ገበያ ላይ የተለያዩ ውድ የሆኑ ነገሮች እንዳሉ ይመስለኛል። እንግዲህ በግልም በተናጠልም ብዙ ሰው አለ። እንዴት ነው ዘንድሮ ስንት ገባ ዶሮ ልንል ነው። ለማንኛውም ቅመማ ቅመምና የተለያዩ ለበዓል የሚሆኑ ፍጆታዎች ዋጋቸው ምን ይመስላል የሚለውን እንቃኛለን። እንግዲህ ቀረጻ ላይ ሆኜ ነው አምጥተው የሰጡኝ። ስንት ነው? 2200 አንድ ዶሮ። ጊዜው ነው። ውድ የሸገር ኢንፎ ሚዲያ ተከታታዮች እንግዲህ አብረን እንቃኛለን። በያላችሁበት አብራችሁን እንድትሆኑ በአክብሮት ነው የምንጠይቀው። ቂቤ፣ ቅመማ ቅመም እንዲሁም ዶሮ፣ እንቁላልና ሌሎች ሽንኩርትን ጨምሮ ገበያዎች ምን ይመስላሉ የሚለውን እንቃኛለን። አብረን እንግባ። እንግዲህ እንዴት ዋላችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰ። ቆጮ እንዴት ነው? ቆጮ ምርጥ ቆጮ ነው። በእውነት በምንድን ነው ቆንጆ መሆኑ የሚያስታውቀው? በምንድን ነው? ያው ሁሉ ነገር ስታዩን ታውቀዋለሽ። በትንፋሹ ያቃጥል ምን አይ ቆንጆ ቆጮ ነው። ለጋ ቆጮ ነው። የምትቆርጭበት ራሱ ምን ያክላል? ምን ያህል ጊዜ ሆነሽ በዚህ በቆጮ መቁረጥ? በቆጮ መቁረጥ ያው አንድ 2 ዓመት 3 ዓመት ይሆናል። በእውነት ብቻ አቋርጬው ነበረ። አቋርጬው መኖር ሲያቅተኝ እሱ ጋር መጣሁ። ኦኬ። ምንድነው የሚፈልገው ሙያ? ምንድነው የሚፈልገው ሙያ? ስትጋግሪው ነው የሚፈልገው። ሙያው ማጨርሽ ሰጠሁሽ። ሲቆረጥስ አይፈልግም? ያው ሲቆረጥ ያው እንደምታዩ ነው። በቃ ከዚህ ምንም አይጨምርም። መክተፍ ነው። ቆሻሻው እንደዚህ ትለቅሚለታለሽ። ኦኬ። ቆለቅመሽ ታወጪለትና በቃ ትከትፊዋለሽ። ከትፈሹ ቤትሽ ወስደሽ በኮባ በሰፌድ አድርገሽ ምጣዱ አግለሹ ጠፍጥፈሽ ትጥዋለሽ። ቆንጆ ቆጮ ይሆናል። ይሄ ግን መልኩ ትንሽ ቀላ አለብኝ። ቀይ ቆጮማ በጣም ምርጥ ቆጮ ነው በእውነት። እሱ ሲያወቀው ነው የሚበላው። ይቅርብሽ። ይሄ አዎ ሙቀት ያለው ነው። ይሄ አሁን በርበሬ እንደምንጨምረው አይነት ነው የሆነብኝ። በርበሬ የምጨምሪበት አይነት ቢሆንም ሲጋገር ነጭ ይሆናል። ቆንጆ ቆጮ ነው። ተንሰቱ ነው ቀይ ሆነ። ኦኬ። በጣም ይገርማል። እና አሁን ይሄ ቆጮ ሙያ ካለሽ ወስደሽ ብትበዩ አይ እቺ ሴት እውነታ ነው ትያለሽ። መቁረጡም ግን ሙያ ይፈልጋል። አዎ እንደ ችሎታ ይፈልጋል። አሁን ያንስተሽ ትይዋለሽ አንቺ። እስቲ ልሞክረው እንግዲህ። ኧረ ትይዋለሽ። እስቲ እንደው ኧረ ተይ ግድ የለሽም። እስቲ ቆይ ልየው። አይ ማሻአላ ምንም አትይም። ተሰሽራው ማሻአላ። አይ ጎበዝ ነሽ። አይደል? ችሎታ አለሽ እኮ። ይሄው እንዲህ ጎበዝ ነሽ። ማሻአላ። አይ ጎበዝ ነች። ምንም አትልም። ግን ይሄ ራሱ በጣም ይከብዳል። አዎ እትከሻችን እየነገርን ነው የምንሰጣችሁ። በጣም አሁን ይሄንን ቆርጠሽ ስንት ነው የምታገኘው? አላህ የሰጠኝን የቻልኩትን ሰራሁ አክል አገኛለሁ። ተመስገን ብለሽ ታድራለሽ። አዎ በጣም ይገርማል። አልሐምዱሊላህ ብዬ አድራለሁ። ማስቀመጥ ሙያ ይፈልጋል። እሺ እንዴት ነው ማስቀመጣው? እስቲ ንገሪኝ ሙያው። ታስቀምጪማ ድምድም አድርገሽ እስር አድርገሽ። እሺ ክዳን ባለው ቃቆች በላስኪት አይደለም። በጠር ቢሆን በጉድጓድ ታስቀምጪዋለሽ። በጉድጓድ ውስጥ እሺ። ሲሆን ግን ጉድጓዱ ምንድነው? ባልዲና ክዳን ሳህን እንዳሰርሽ እንደታሰረ እንደዛ ቁጭ ይላል። ፍሪጅ ውስጥ አይሆንም? አይ ፍሪጅ ውስጥ ፍሪጅ ጸባዩን አላውቀውም ስለሌለኝ። በምንድን ነው ገጠር ውሃ የምታቀዘቅዙት?
ኧረ ገጠር ዋንኛ አለ ያቀዘቀዘው ነው የምንጠጣው። አይ በጣም ጥሩ መልካም ስራ። አሚን አሚን። እንዴት ናችሁ? እንዴት ነሽ? እንኳን አደረሳችሁ። ሰላም ነው? እግዚአብሔር ይመስገን። ኮረሪማ ስንት ገባ? ትንሽ ጨምሯል 2600። አዎ እንደውም ጥሩ ነው አይደል? ጥሩ ነው። በፊት ስንት ደርሶ ነበር? 2800 ገብቶ ነበር። እሱን አሁን ተረጋግቷል ትንሽ። አሁን ተረጋግቷል። መልሶ ደግሞ አሁን ትንሽ ጨመረ እንጂ ስንት ሆኖ ነበር? 2004 ገብቶ ነበር። 200 ብር ግን ኦልሞስት በሁለት ሳምንት ውስጥ ጨመረ። በዓሏ ስትቀርብ ማለት ነው። አዎ በዓሉም አለ ነዳጁም አለ የተያያዘ ሆነና 200 ተሰቀለች መልስ። እንደምታዩ ይሄ ቅቤ በረንዳ ማለት ለፋሲካ ምንም መንቀሳቀሻ የሚጠፋው ቦታ ነበርና አሁን ጭር ብሏል። ግን ተመስገን ያው የለም ገና ስራ የለም እንቅስቃሴም የለም። ሰውም መንቀሳቀስ እንደ ልቡ መዘዋወር አልቻለም። ስለዚህ አሁን በጣም ቀዝቅዟል። ይሁን እንግዲህ ዋጋውስ ግን እንዴት ነው? ቅቤም አለሽ አይደለ? አዎ ቅቤም አለ። ለበዓል የሚያስፈልጉት ሙሉ ግብአቶች አሉ። ለምሳሌ ነው ንገሪኝ። ከቅመሞቹ ብንጀምር ኮረሪማ ዋና ነገር ነው። ለወጥ ይጠቅመናል፣ ለቅቤ ማንጠሪያ ይጠቅመናል። ቲፒካል የሆነ ኢትዮጵያዊ ጣዕም ፋሲካ ደግሞ ከቅባት ጋር ግዴታ ነው እንደምታውቂው መሲ። ስለዚህ ነጭ አዝሙድ አለ፣ ጥቁር አዝሙድ አለ በዋነኝነት የምንጠቀማቸው። ሌሎች ደግሞ የባህር ቅመሞች የምንላቸው መከለሻ፣ ማቅለያ። የባህር ዕጣን ነበር ማውቀው። የባህርም ቅመም አለ? አዎ በብዛት የባህር ቅመም የሚባሉት 6ቱ ናቸው። ገውዝ፣ ከሙን፣ ጥምዝ፣ ቅርንፉድ፣ ቀረፋ የምንላቸው 6ቶቹ ማለት ነው። ለምንድን ነው የባህር የተባሉት? በብዛት ከህንድ ነው የሚመጣው። ባህር ተሻግረው ነው የሚመጡት። አዎ ለዛ ነው የባህር ቅመም የምንላቸው። ባህር አቋርጦ ስለሚመጡ ነው ሳይዘጋ በፊት። እና አሁን እነዚህ በጣም አሪፍ ናቸው። እኛም እናመርታቸዋለን። ኢትዮጵያን በደንብ ታመርታለች። ግን ልክ እንደ ህንዱ በጣም ስትሮንግ አይደለም። እኛም ያው የውጭ ስንባል ብዙ ነገር እንትን አለ። አዎ ደግሞ እናንተም ደግሞ ገበያ ላይ የሀገር ውስጥ ነው የውጭ አዋደን ነው የምንሸጠው የውጭውን። እና እነዚህ አሁን ለመከለሻ ማቅለያ የሚጠቅሙ ናቸው። ለምሳሌ ላሳይሽ። አሁን ገውዝ ነው። ይሄ ገውዝ ነው። ያው በደንብ የሚያገለግል ነገር ነው። በጣም ጠንካራ ነው። ጥቁር ቁንዶ ላይ እንጠቀመዋለን። ቅድም እንደውም ያላልኩሽ ጥቁር ቁንዶ ነው። ይሄ አሁን ዋና ኢንግሪዲየንት ነው። ኦኬ ቁንዶ በርበሬ ለመከለሻ እንጠቀመዋለን። ከዛ ውጪ ደግሞ አልጫም ላይ እንጠቀመዋለን። ከዛ ውጪ አትክልት ላይ እንጠቀመዋለን። ጥቁር ቁንዶ በቃ እያንዳንዱ ቴብል ላይ ከጨው እኩል የሚቀመጥ ነገር ነው። ኪሎ ስንት ነው? ያዋደድሽው ኪሎ ዋጋ ለመጨመር እንዳይሆን እንጂ በፍጹም ፌር የሆነ ዋጋ ነው። 2800 ነው አሁን የሚሸጠው። አዎ 1 ኪሎ ማለት ነው። ግን ደስ የሚለው ደግሞ አሁን 2800 ሲባል በጣም ውድ ነው አይደለ? ለሰው ግን በእያንዳንዱ ቀን ሩብ አለ፣ የሩብ ግማሽ አለ። እንዳቅሙ ደግሞ መውሰድ ይችላል። ገውዝስ? ገውዝም እንደዛ 1400 ነው። እሱ ደግሞ ቀነስ ይላል። እንዴ ቅመማ ቅመሙ ብቻ እኮ በጣም ተወዷል። በጣም ተወዷል። አንደኛ አሁን እንግዲህ እንዳልኩሽ ኢምፖርት የሚደረጉት እኛም እናመርታቸዋለን በብዛት ወደ ደቡብ ምዕራብ በገፍ አለ። ግን ትንሽኛው እኛ ለምንፈልገው ጣም ስትሮንግ አይደለም። ትንሽ ሰውን በብዛት የሚፈልገው የውጭውን ነው። ቀረፋም አሁን 1200 ቀረፋ በጣም ርካሽ ነበረ። 600 ነበር። ኦልሞስት በእጥፍ ነው ያደገው። አሁን በዚህ ሳይሆን እቺን አመት 2018ን ጀምሮ ዋጋ በጣም የተንደረደረ እየወጣ ነው ያለው። አሁን ግን እቃ አቅርቦት ትንሽ አንሷል እንጂ ዋጋው ብዙም እንትን አላለም። አዎ ግን እቃ አሁን ብዛት የለም። እንደምታየው የኛም እቃ ትንሽ ጎደል ብሏል። አይ ገበያውም ቀዝቅዟል፣ ግፊያውም ቀንሷል እያልሽ በጣም ቀዝቅዟል። አዎ እና እቃ በእርግጥ የኑሮ ሁኔታውም ኑሮ እጅግ በጣም እየከበደ ነው። ይሄ እንደ በፊት ሁሉን ነገር አሟልቶ አውደ ዓመትን ማሳለፍ የሚከብዳቸው ብዙ ወገኖች አሉና ይሄም ታሳቢ በሚገባ እንግዲህ እኛ በተቻለ መጠን ዋናው አሁን እኛ የምንሰራው ምግብ ላይ አይደለ? ንጹህ ነገር ሰው ሺህ ጊዜ ቢወደድም ንጹህ የሆነ ነገር ለማቅረብ መቀነስ እንጂ እና አሁን ሰው በፊት ኪሎ ከሚገዛው ወደ ግማሽ ይገዛ የነበረ ወደ ሩብ። አሁን ቅቤ ብዙ ጊዜ የሩብ ግማሽ አንሸጥም ነበር። አሁን እስከ ሩብ ግማሽ ወርደን እየሸጥን ነው። አዎ የሩብ ግማሽ ፀጉርን ለመቀባት ነው ለመብላት? ሰው እንግዲህ አሁን ከፀጉር አልፎ አሁን ወደ መብልነት ወርዷል። ስለዚህ ማለት የሩብ ግማሽ ትንሽ እንሸጣለን። አዎ እንሸጣለን። አሁን ብዙ ቦታ ላይ ላይሸጥ ይችላል። ግን እኛ እንደ አቋም ይዘነው ሰው በአቅሙ አፎርድ አድርጎ መግዛት ስላለበት አያዋጣም ይላሉ። አሁን ግዴታ ነው። ከግማሽ በታች ቅቤ አንሸጥም የሚሉ አሉ። አይ እናታችንን በዚህ አጥብቃን ያስጠነቀቀችው ሩብም የሩብ ግማሽም እየሸጥን እንገኛለን አሁን። አዎ
ምክንያቱም ድሃ እንዳቅሙ መብላት አለበት። በዓል ደግሞ የሁሉም ጋራ በዓል መሆን አለበት አትሊስት አይደለ? እንግዲህ የሩብ ግማሽ ላይ የገባው ኪሎ ስንት ሆኖ ነው ወደሚለው እንመጣለን። እሱ ነው ከባዱ። ስንት ገባ ስንት ነው የሚለውን እንመልከት። የቂቤ ሰፈር ሼቱ ጋር ነው? ያው እዚህ ጋር ነው። ኦኬ ይሄ አይብ ነው። እሱ አይብ ነው። አሁን ዛሬ የገባ ከሸኖ የመጣ አይብ ነው። ይሄ በጣም ምርጥ አይብ ነው። ልሽ እንደምታየው እቃ ጨምሯል በሚለው ተስማምተናል አይደለ? አሁን ብዙ ጊዜ 500 ብር 600 ነበር ማክሲመም የሚሸጥ የነበር። አሁን 700 ብር ገብቷል 1 ኪሎ አይብ። ግን በጣም ንጹህ ትኩስ አይብ ነው። እንዳልኩሽ ያው በጣም ንጹህ ትኩስ አይብ ነው። ንጹህ ትኩስ ዛሬ የተራገፈ አይብ ነው። ግን እንዳልኩሽ አሁን እንደ በፊቱ አይነት ከፍተኛ እቃ ብዛት የለንም። አላስገባችሁም እና እጥረት አለው። ምክንያቱም ትራንስፖርት ላይ እንደ ልብ መኪና እየገባ አይደለም እቃ እና በብዛት ደግሞ አሁን ገበሬው በጣም ተቸግሯል የሚገርምሽ። ምክንያቱም ያመረተው ምርት በበቂ ሁኔታ አለ፣ ከተማ ግን ማምጫ የለም እና ትራንስፖርት እጥረት አለ። በጣም እጥረት አለ። ያኮ ማለት ገበሬውንም ወይም አምራቹን እኮ በጣም ነው የሚጎዳው። በጣም ተጎድቷል። በጣም የተለያዩ አትክልትና ፍራፍሬዎች ተበላሽተው እንትን ሲሉ ያየን ነበር። አሁን ለኛ ራሱ የሚያመጡልን ሰዎች እኛ ከገበሬ ነው የምንሰበስበው፣ በጣም ተቸግረዋል። ምክንያቱም መሀል ላይ ያለ ሰው ከነሱ ሰብስቦ ወደኛ የሚያመጣው አካል ትራንስፖርት የለም። ስለዚህ ይሄ ኪሎ 700 አልሽኝ። ቆንጆ አይብ ነው። በጣም ምርጥ አይብ ዛሬ ይገባል። ታዘጋጅልኛለሽ? እሺ። ከዛ ወዲህ ደግሞ ስንመጣ ቂቤ ያው 3 አይነት ቂቤዎች አሉ። አንደኛው ለጋ ነው፣ ከሸኖ ነው የምንረከበው እዚሁ ቅርብ ስለሆነ ፍሬሽ ሆኖ ለተጠቃሚዎች እንዲደርስ ነው። ለጋው ቂቤ ብዙ ጊዜ በቃም ላይ አናወጣውም፣ እንደዚሁ እንዳለ ነው የሚቀመጠው። ምክንያቱም እጅ ሲነካካው የመብሰል ባህሪ እንዳያመጣ። ይሄ በጣም ለጋ ነው፣ ፍሬሽ ነው። ወተት ነው የሚለው የምታሸችው ከሆነ። ይሄኛው አሁን 2000 ብር ገብቷል። በጣም ተወዶ ማለት ነው። ቂቤ ለመጀመሪያ ጊዜ በኢትዮጵያ ታሪክ 2000 ብር ደፍኗል። በታሪክ እንደዚህ ሆነ። ምን ያህል ጊዜ ሆናችሁ እናንተ በቂቤና የተለያዩ ቅመማ ቅመሞች ንግድ? ከ70 ዓመት በላይ ሰርተናል። እኔ 4ኛ ትውልድ ነኝና በታሪኩ አሁን አያቴ ስንነግራት በጣም ግራ ነው የሚገባት። ሰው ግን የእውነት ይገዛችኋል ትላለች። ከአምሮ በላይ በጣም ብዙ ነው። ይሄ እኮ ነው የሚያስኝ። አረ በጣም ከባድ ነው። እኛ አሁን ይኸውልሽ በሻጭ ሳይድ ብቻ ሳይሆን በተጠቃሚም ሳይድ ሆነሽ ስታየው ከአምሮ በላይ ነው። በጣም ውድ ነው። ቅድም ያልኩሽ ሩብና የሩብ ግማሽ የሚመጣው እዚህ ጋር ነው። ምክንያቱም 2000 ብር ብዙ ምን ያድርግ? 2000 ብር እኮ በጣም ብዙ ነው። በጣም ከባድ ነው። ደግሞ አሁን ለጋ ቂቤ ብዙ ጊዜ ለህፃናት ሰው ይፈልገዋል፣ ለክትፎ ይፈልጋል። ለትልልቅ ሰዎች በሳል ምናምን ሲሆን ከኮሌስትሮል ጋር ስለሚያያዝ ለጋው በጣም ልስልስ ስለሚል እሱን ይፈልጉታል። ግን አሁን ይሄ በጣም እንግዲህ ሪከርድ ሰብሯል ማለት ነው። ለመጀመሪያ ጊዜ ይሄ ቤተሰብ አሁን አንቺ 4ኛ ትውልድ ነሽ። 70 ዓመት ያክል በዚህ ንግድ ስራ ላይ ተሰማርተዋል። እና አሁን የሚገርምሽ እኛም እናወራለን አያታችን ከአምሮ በላይ ነው የሚሆንባት እና በጣም ነው የምደነግጠው። እውነታችሁን ነው ግን ይሄ ነገር ትላለች። ማዘርስ ምን ይላሉ? እሷ እንኳን የዕለት ግብይቱን ስለምታውቀው ያው በቃ ምንም ማድረግ አይቻልም። የሚገርምሽ በየቀኑ በየሰዓቱ ነው ዋጋ የሚለያየው። አንቺ ግን እዚህ ስራ ላይ በደንብ መሳተፍ ከጀመርሽ ጀምሮ ስንት ብር ነበር የምታስታውሽው ቂቤ? በጣም ከፍ ብሎ 1500 ብር በጣም በውድ ሲሸጥ፣ ዝቅተኛ ደግሞ 900 ብር 800 ብር። ከ800 በታች አታስታውሽም? ከዛ በኋላ የለም። አዎ ለጋ ቂቤ እንደዛ ገብቶ አያውቅም። የሚገርም ነው ልዩነቱ። ራሷን ይኸውልሽ እንኳን ከመጣሁ ጉድ ነው። በጣም ርቀት አለው። 800 ብር ነበረ። ኦልሞስት 4 ዓመት ይሆነኛል አሁን እኔ ሙሉ እዚህ ስራ ላይ ከገባሁ እና 800 ብር ነበረ። ከዛ 9 እያለ እየጨመረ ይመጣል። አሁን 2000። ግን አሁን የሚገርምሽ የሳምንት ሂሳብ ነው ይሄ ራሱ። በሳምንት ውስጥ ነው ባንዴ 300 ብር 400 ብር ጨምሮ ስንት ነበር? 1006 ነበር 1006 ነበር 1005 ነበር። ኩዳዴ መሀከል ላይ እና መጀመሪያዎቹ ላይ 1005 ድረስ ነበር የሚሸጠው። እንግዲህ ከለጋው ቀጥሎ ደግሞ ይሄኛው መሀከለኛ ነው። እንደምታዩ መሀከለኛ ማለት ለግነቱን ተወት ያደረገ ከበሳል ደግሞ መለስ ያለ ነው። ይሄ አሁን ለወጥ ለዶሮ ምንም አይነት ነገር ለመስራት ለፍርፍር ለምንም የሚሆነና ይሄ አሁን ዛሬ ላይ እየተሸጠ ያለው 1700 ብር ነው መሀከለኛው ቂቤ። ከዛ በመቀጠል ደግሞ በብዛት ትንሽ ጠንከር ያለ ጣዕም ለሚወዱ ሰዎች በሳል የሚባለው ቂቤ ማለት ነው። አሁን ይሄ በደንብ ልዩነቱን ታይዋለሽ። ለምሳሌ ይሄንን ጎን ለጎን አድርጌ ባሳይሽ በጣም ልዩነቱ ይታያል። ቂቤው ራሱ ይሄኛው እንደ መቅለጥ ይላል፣
ይሄ በጣም ፍሬሽ አረንጓዴ የሎይሽ የሆነ ከለር ነው ያለው እና ይሄኛው 1600 ነው እየተሸጠ ያለው ዛሬ ላይ። ስለዚህ አሁን 1600 1700 እና 2000 ብር ነው። 2000 የተባለው ለጋ የተባለው አንደኛ ደረጃው ማለት ነው። መካከለኛው ነው 1007። 1007 ደግሞ መካከለኛው ለወጥ የሚሆነው በተለያየ ብዙ ጊዜ አዘውትረን የምንጠቀመው ሽሮ ላይም ስጋም ላይ ምንም ላይ ጣል ተደርጎ የምንጠቀመው ማስማት የሚችለው ቂቤ 1007 ነው። ከዛ ውጪ ደግሞ ትንሽ ጠንከር ያለ ስትሮንግ ቴስት ለሚወድ ሰው ደግሞ በሳሉ አለ። ታዲያ ሩብና የሩብ ግማሽ መግዛቱ ምንም አይደለም። አቅምን ቢያንስ የለም አይባልም በፍጹም። ድሃ መኖር አለበት፣ እኛ መብላት አለብን ሁላችንም ግዴታ። በተወደደ ሰዓት ደግሞ ለህዝቡ የምታረጊው ኮንትሪቢዩሽን ይወስነዋል። ግን አሁን ይሄ በእንደዚህ በውድ ዋጋ አምጥተ ነው ሳይሸጥ አይቀርም አንከስርም ብላችሁ? እኛ እንዳልኩሽ የምግብ ነገር ሲሆን በጣም ሰው እርግጠኛ መሆን ይፈልጋል። አሁን የኛ ደንበኞች እኔን አምነው አይመጡም። የእናቴን ስም የአያቴን ስም የነሱ ልጆች እንደዛ ነው እየመጡ ከኛ የሚገዙትና በእርግጠኝነት የወጋየሁ ቂቤ በጣም ንጹህ በጣም የታወቀ ቂቤ ነው። ስለዚህ ያንን ስም አምነው ነው የሚመጡት እዚህ። እና መልካም ስም እንደሚባለው ብራንድ የሚለው አይደል? እንግዲህ በማርኬቲንግ እስከ 2ኛ ዲግሪ ድረስ ተምረሻል። ምንም ጥያቄ የለውም። መስነት ነው ያሉት የቅመማ ቅመምና የቂቤ እንዲሁም የአይብ ዋጋ እንግዲህ መፈልጋቸውን ትመዝኝልኛለሽ። እንዴት ነሽ? እንተዋወቅ። እሺ ሚሚ ይባላልኝ። አመሰግናለሁ ሚሚ። እንዴት ነው እንቁላል ገበያው ብዬ ነው የመጣሁት። ማለት ነው። ስንት ነው እንቁላል? አሁን 27 ነው አበሻው። እሺ አበሻ 27 ፈረንጅ 22 የሚታየው? አዎ እንደሱ ነው። ለምን እንደዚህ የሚታየው? የቆሻሻና ንጹህ ለመለየት። ኦኬ ተበላሽ። በትክክል ግን ይታያል? አዎ ይታያል። ሌላስ ንጹህ መሆኑን መለኪያ መንገድ ምንድነው? በቃ ይሄ ማየት ነው እንጂ ሌላ አይደለም። አሁን በስልክ ማየት ይቻላል። ጨለማ ውስጥ አድርገሽ በስልክ ስታይ ይታያል። አንደኛ እንደዚህ በብርሃን ነው የምታየው። ምንድነው የሚያሳየኝ ማለት ነው? አዎ እንደዚህ ታሳይ እንደስታይ እንትን ንጹሃን እየተተሽ ኦኬ ወለል ያለ ነው። በደንብ እንደ ብርሃን እንደ ብርሃን አዎ ጥቁር እኔ ታዲያ እንዲያረኩትን ብዬ ነው። እንደሱ አይ እንደሱ ዝም ብሎ ውሸት እንደሱ ስታይ ግን በደንብ ይታያል። አሁን እንዲያስኩት ይዘሽ እንደሱ እንደዚህኛ ሳይ እንደዚህ ዞር ዞር ያርክ ስታይ ይታይ። በጣም ይገርማል። ንጹህ ይሄንኛው ነው ንጹህ እንደዛ ነው። ተፈትሾ ነው የሚቀመጥና ተፈትሾ ነው የሚሸጠው። ስለዚህ አሁን እኔ የምፈልገውን እንቁላል እንደዚህ ያርኩ መምረጥ እችላለሁ? አይ ምርጫ የለም። መደዳ ተቆጥሮ ነው የሚሸጠው። ምክንያቱም ከመሀል ትናንሽም ስላለ እሱማ ግድ ነው። ትንሽና ትልቅ ተቀላቅሎ ነው የሚሸጠው። አሁን 27 ብር አሁን ነው የሀበሻው ነው። የሀበሻው የፈረንጁ 22 ብር የ7 ብር ለውጥ አለው። በጣም ነው የማመሰግነው። የምፈልገውን ቀስ ብዬ ሳታይ መርጬ ወስዳለሁ። ችግር የለውም። እሺ ማይ አመሰግናለሁ። አዎ እቺ 100 ብር ማለት ነው። አልተወደደም? አትመርቂበትም? ለዳቦ እሺ እንዴት ነህ? ዶሮ እንዴት ነው? ሰላም ነው? አለን እግዚአብሔር ይመስገን። ትልቁን ያመጣው ሙክቱን? ትልቅ ነው ዶሮ ትልልቅ ነው። ወጣዋል ደግሞ አይሄድብኝም? አይሄድም። አንተ አሁን ትልቅ ነው። ትልቅ ዶሮ ስንት ነው? እኔ 2300 ብር። እሺ መካከለኛ የሚባለውስ? መካከለኛ የሚባለው እነዚህም አሉ 2200 ብር። እንዴ የዚህ ክብደቱ የ100 ብር ብቻ ነው ልዩነቱ? የተወሰነ ነው የሚለያዩት። ዘንድሮ እንዴት ነው ግን ከዚህ ከፋሲካ በዓል ጋር በተያያዘ የዶሮ ገበያ ከስንት እስከ ስንት ነው? ዘንድሮ ከፋሲካ በዓል ጋር በተያያዘ ከባለፈው የተወሰነ ጨምሯል ማለት ነው። ባለፈው አሪፍ ነበረ፣ የተወሰነ ቅናሽ ነበረ። ያኔም ግን በወቅቱ ውድ ነበር። በወቅቱ የተወሰነ ቅናሽ ነበረው፣ ግን አሁን የበለጠ ጨምሯል። ስንት ነው ትልቁ? 2300 ትልቁ 2300 ብር ነው። ትንሽስ የሚባል አሁን ትንሽ የሚባለው እስከ 2100 ብር ድረስ እንጂ ከ2000 ብር በታች የለም። ከ2000 ብር በታች የለም። ዘንቢሌን ይዤ ነው እየዞርክ ያለሁት። ያስፈልጋል። ስለዚህ ሸካክፉልኝ። በጣም ነው የማመሰግነው። እኛም እናመሰግናለን። መልካም ቀን። አሜን። መልካም በዓል። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ
ከልብ እናመሰግናለን። ላይክ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ